ያ ጀማዓ እንዳያመልጣችሁ ስለ ሐቢባችን ልበሰፊነት ምታሳይ አንድ ቆንጆ ታሪክ ላጋራችሁ። በተለይ መጨረሻዋ በጣም ይገርማችኋል። በደንብ ሼር አድርጓት። 48ኛ ቪዲዮአችን ላይ ደርሰናል። ወሊላሂል ሐምድ። ቢስሚላህ። አንድ ደውስ ከምትባል ጎሳ ከጣይፍ በስተደቡብ በኩል አካባቢ የምትገኝ ጎሳ አለቃቸው ሰይዳቸው ጡፈይል ኢብኑ ዐምር ደውሲ የተባለ እስልምና ነብዩ ጅምር ማስተማር ላይ ባሉ ሰሞን ወደ መካ ይመጣል። ገና መካ ሲገባ የቁረይሽ ሰዎችና አቡ ጀህል ርዝራዦች ስማ አንተ ጡፈይል ሆይ አደራ መካ ጋር እንዲህ ከአባል ልትዞር ስትሄድ አንድ መሐመድ የሚባል ጠንቋይ ሳሂር መጥቷል እንዳትሰማው፣ ሚያወራውን ከሰማህ ይለጉማል እንዳትሰማው ብለው ሀታ ጥጥ ሰጡት ይላሉ አንዳንድ ታሪክ ላይ። ጥጥ ሰጥተውት ጆሮውን በጥጥ አፍኖ እንዲዞር ማለት ነው። ከዛ መጣ ጡፈይል ከዓባ ጋር እንዲህ እየዞረ እያለ መሀል ላይ ብልጭ አለበት። አና ሰይዱ ደውስ፣ ያኒ እኔ ደውስ አለቃ ነኝ፣ በዛ ላይ ሻዒር ነው ይባላል፣ ገጣሚ ነኝ፣ አረብኛን በጣም ምችል ሰው ነኝ። የእሱን ንግግር ፈርቼ ጆሮዬን አዘጋለሁ እንዴ? የሚለውን ሰማዋለሁ፣ እውነትም ያውራ ውሸት የመለየት አቅም ይኖረኛል ብሎ የጆሮውን ጥጥ አወጣ። ነብዩ ጋር ተጠጋ ምናምን፣ ሰዎች እንዴት እንዳሉት ተናገረ። ነብዩ ከቁርአን የሆኑ አንቀጾችን አስተማሩት። ወደደው፣ ሰለመ፣ እስልምናን ተቀበለ። የፈሩት ደረሰ ማለት ነው። ቁረይሾች ሰለመና በቃ ህዝቤን አስተምራለሁ ብሎ ወደ ደውስ ተመለሰ። ሀገሩ ሄዶ ህዝቡን ብዙ ተጣራ ወደ እስልምና እንዲመጡ። በዚህ ያለ በዚህ ለፋ ምናምን። የተለያዩ ታሪኮች ላይ አንድ ሰው ነው የሰለመለት ይባላል። ሌሎቹ ከቤተሰቡ አንዱ ለሰው ተጨምሮ ወደ 3 ሰው ነው የሰለመለት ይባላል። በኋላ ቆየና ከአመታት በኋላ ነብዩ ወደ መዲና ከተሰደዱ በኋላ መዲና ሄደ። ነብዩ ጋር ሄደና ለነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር ነው የነብዩን ልበሰፊነት ያልኳቸው። ያ ረሱላህ ህዝቤን የሁሉ ጊዜ ጠራው 2-3 ሰው እንጂ ሊሰልምልኝ አልቻለም። እና ይሄ የደውስ ህዝብ የራሱን ህዝብ ነው አስቡት። የደውስ ህዝብ ልበ ደረቅ ነው፣ አስጨንቀውኛል፣ በቃ ዱዓ አርጉባቸው፣ እንደው አላህ የሚያጠፋቸውን ከሆነ ያጥፋቸው ብሎ ነብዩን ዱዓ እንዲያረጉባቸው ጠየቃቸው። ኋላ ነብዩ ሰለላሁ ዐለይሂ ወሰለም በል እጅህን አንሳ ዱዓ ላርግ አሉት። እጁን አነሳ። እጁን ሲያነሳሱ በቃ የደውስን ህዝብ ሊያስጠፋ ነው በነብዩ ዱዓ። ነብዩም እጃቸውን አነሱና የኔ ልበሰፊ ነብይ اللهم اهدي دوسا واتيني بهم جميعا አሉ። ጌታዬ ሆይ ደውስን ምራት፣ ሙላቸውንም ደግሞ አስልመህ ወደኔ አምጣልኝ ብለው እንደው የራሳቸው ጎሳ የጨከነባቸውን ህዝብ የኔ ባለ ሰፊ ልብ ነብይ አዝነው ዱዓ አደረጉላቸው። በኋላ ይሄን ያዘና ሂድ ህዝብህን ጥራ ኢንሻአላህ ይሰልማሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እሺ ሄዳለሁ፣ ግን የሆነ ምልክት አያ ስጡኝ ህዝቤ እንዲያምነኝ እኔ ትክክለኛ ነገር እንደምነግራቸው ሲል፣ እሺ በቃ ምልክት ፊትክ ኑር እንዲሆን አረጋለሁ፣ ፊትክ ኑር በኑር እንዲሆን በዛ ኑር ካይተው እንዲሰልሙ አረጋለሁ ሲል፣ ያ ረሱላህ የኔ ፊት ለዛ አይሆንም ሌላ ነገር ላይ አርጉልኝ አሉ። አንዳንድ ሪዋዮች እጅህም ላይ ተብሎ አይ እጅህም ላይ ይቅር አለ። ሰውጤ ላይ ይሄ አለንጋ የእጅ በትር የለችም፣ በትሬ ላይ ኑሩ እንዲሆን አድርጉልኝ አለና ሄደ። ሀገሩ ሄደ፣ ደውስ ሄደና ህዝቡን መጣራት ጀመረ። ድጋሚ ሰዎች ሆይ አላህን በብቸኝነት አምልኩ፣ ሙሐመድ መልእክተኛ ነው ተቀበሉ እያለ ጥሪ ማድረግ ጀመረ። ተራራ ላይ ሆኖ ያቺን ሰውጡን ያቺ አለንጋውን ብትሩ እንዲህ ሲያንቀሳቀስ ብትሯ ላይ የሆነ ብርሃናማ ነገር አለ። ሰዎች ይሄን አይተው ግራ ተጋብተው ተሰበሰቡ። አልሙሂም ዳዕዋ አደረገላቸው። ሙሉ ደውስ በዛ በሰፊ ልብ ባላቸው ነብዬ ዱዓ እስልምናን ተቀበሉና መጡ። ወልዓጀብ መጨረሻው ይገርማችኋል ያልኩት በዚህ ዱዓ ከሰለሙት መሃል ጀግናው ሁላችን ስሙን የምናውቀው ጀግናው ሰሃባም በዚህ ጥሪ ውስጥ ከሰለሙት ውስጥ ነው። አቡ ሁረይራ ረዲየላሁ ዐንሁ በዚህ ነብዩ ዱዓና በዚህ ጥሪ ነው እስልምናን ተቀብሎ የመጣው። ልበሰፊ እንሁን ነብያችን እንደዛ ስለነበሩ። اللهم صل وسلم على سيدنا محمد